ዛሬ ኦርቶዶክስ ሆናለሁ። አቤል አቡና በእኔ ቪዲዮ ካልሰራ ለሚቼክ ዛሬ ኦርቶዶክስ ሆናለሁ። ጌታ ምስክሬ፣ ዛሬ ኦርቶዶክስ ሆናለሁ። አቤል አቡና በእኔ ቪዲዮ ካልሰራ ይኸው አሁን እያያችሁ ዛሬ ኦርቶዶክስ ሆናለሁ። ለሚሾው ካልሰራ በእኔ ላይ ጠዋት ተነስቶ ካልሰራ እኔ ዛሬ በቃ ጌታ የውሸት ነው። እኔ የማመልከው ጌታ፣ እኔ የተንበረከኩለት ጌታ፣ እኔ በስሙ የተጠመቅኩ ጌታ ዛሬ ዋሽቶኛል። ዛሬ ዋሽቷል ጌታ። ዛሬ ዋሽቷል ጌታ። ለሚሴ ቆይ ልላስ ተውኝ። 8 ወር የተቃጠልኩት አለ ልላስበት። 8 ወር ገና ለገና ጌታን ተቀብሏል ብለው ረግጠውኛል። 8 ወር ልላስበት እንዲህ ንስሐ ገባታለሁ። ልሳለሁ ንስሐ ገባለሁ። ነይ ቴምር ደረቆት ስለ አንቺ ትራክ ዮኒ ማኛ ምን አገባው? እስቲ ንገሩኝ እናንተ። እሷ ትራክ ገዛች፣ $10,000 አስቀነስኩላት። ዮኒ ማኛ ምን አገባው? በአማራነቴ ላይ አጠቁኝ። ፌዴራል ሆነሽ አማራን ስታስጨርሻ አልነበር እንዴ? አማራን ስታስሪ ወሸላ ስታስጎትች አልነበርሽ እንዴ? አማራነትሽ ተሰማሽ አሁን? እኔ ለአማራ ስጮ አንቺ አማራን ታስገርፊ ነበር። እኔ ለአማራ ስጮ ለአማራ ድምፅ ሲሆን አንቺ የአማራን ወሸላ እያስጎተሽ ታስገርፊ ነበር። ፌዴራል ነበረች። ኤቭሪባዲ ኖውስ። ራሷን ትናገራለች። ፌዴራል ነበረች። በወያኔ ዘመን ፌዴራል ምን እንደሚያደርግ ደግሞ እናንተ ታውቃላችሁ። ጌታ ምስክሬ። ሰላም አለይኩም ወአለይኩም አሰላም ወራህመቱላሂ ወበረካቱ ብያለሁ። እንዴት ናችሁልኝ? ሰላም ነው? አልሐምዱሊላህ ምች ድልት እያለኝ ነው መጨረሻ። እና ምን ያህል ነብያችን ኢትዮጵያን እንደሚወዱ በሁለት ነገሮች ነግራችኋለሁ። ቢላል ማለት በባርነት ተሽጦ የሚኖር ነበር እና አለቃውን ይዞ ባሪያ ነበር። አለቃውን እየያዘ ወደ ነብያችን ጋር እየሄደ ይዘምር ነበር። አዛን ማለት ነው። አዛኑን ይለው ነበር። አዛን ማለት የአዛንን ማለት አይደለም። ኢትዮጵያ አዛንን ይነሲን ድምፁ በጣም ቆንጆ ነው እና ምን አደረጉት? እየመጣ ነብያችን በጣም ስላዘኑ ምን አደረጉት? ይሄን ሰው ነፃ ማለት ፈለጉ። ስለዚህ ያ አለቃው ባሪያው ማለት ጌታው ሸጦ ያው እንደዛ ያደረገ እየመጣ እሱ በየጊዜው ቢላል ጸሎት ያደርግ ነበር፣ ምስጋና ያደርግ ነበር። እንዲያውም ነብያችን ያሉት ነገር አለ ቁርአን ላይ ምን ይላሉ? ከኔ በላይ የሆነ ተከፍቶ ያየው ነገር አለ፣ ወደ አላህ የቀረበበት መንገድ አለ ብለው ተናግረዋል። ራሳቸው ምን ያህል ሁሉንም ከፍ አድርገው ራሳቸውን ዝቅ ያደርጉ ነው እና ምን አደረጉ? ያኛውን ገዙት። ማለት ገዙት ሲባል በቃ እኔ ጋር ይሁን አላህን ያገልግል ብለው ገዙትና ነፃ አደረጉት፣ ከፈሉለት ዕዳው። እንግዲህ አላህ ያሳያችሁ የሰውን ልጅ የሚሸጡ ናቸው በዛ ሰዓት እና ለአላህ በረከት ስለፈለጉት ብቻ በረካው እንዲደርስ ገዙት ማለት ገንዘቡን ከፈሉለት ዕዳውንና ከሳቸው ጋር እንዲሆን 8 ወር የተቃጠልኩት አለ ልላስበት። On TikTok. ከስድብ መንፈስ ያወጣኝ ጌታ አንደበቴን ቀየረው። በጣም ዮኒ ማኛ የሚባለው ተሳዳቢው የሚባለው ስም ተቀይሮ ፓስተሩ እያሉ መጥራት ተመረ። ክብር ነው የሰጠኝ ጌታ። A few moments later. ወንጌል ባናቱ ይተከል። ዘር አታሰድብ። ኧረ ባባት የምን ወንጌል ነው የምታወራው? ክብር ይበልጣል።
ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ሽንት ቤት ውስጥ የመጣው መካኛ እኮ ነው። ልጄን እንደዚህ ጅል ያደረገብኝ ምን ነው? ጴጥሮስ ምን አባቱ ወድቆ አልነበር እንዴ? ሲያልቅ ያምራሉ። ያንተ መጫወቻ ልሁን። የምትፈልጉትን ኑ ክፈሉኝ፣ ይረገጥላችኋል በየአይነቱ